እግዚአብሔር አምላካችን ስለፈቀደልን ነው ዛሬ በዚህ ቦታ ላይ የተገኘ ነው። እርሱ አምላካችን ሁሉን ማድረግ ይችላል፣ ሁሉን ነገር ማከናወን ይችላል። ለእርሱ የሚሳነው ነገር የለም። ለእግዚአብሔር የሚሳነው ነገር አለ እንዴ? እስመ አልቦ ነገር ዘይሳኖ ለእግዚአብሔር። ለእግዚአብሔር የሚሳነው ነገር ምንም ነገር የለም ነው። መምህራችን በሰፊው አስተምረውናል ስለ እመቤታችን ቅድስት ድንግል ማርያም ልደት። እናታችን ቅድስት ድንግል ማርያም የተወለደችው ከሐናና ከኢያቄም ነው። አባቷ ኢያቄም ይባላል፣ እናቷ ደግሞ ማን ትባላለች? ሐና ትባላለች ነው። እነዚህ ሁለቱ ደጋግ ሰዎች መካኖች ነበሩ። በእጅጉ ያዝኑ ነበረ፣ ይተክዙ ነበረ ልጅ ስላልነበራቸው። ጸሎታቸውን፣ ልመናቸውን፣ መባቸውን ለማን ያቀርቡ ነበረ? ለእግዚአብሔር ያቀርቡ ነበረ። እግዚአብሔር ደግሞ በእውነት ከፀሐይ 7 እጅ የምታበራ በንጽህና በቅድስና ከሁሉ በላይ የሆነች በአምላክ ሕሊና ታስባ ትኖር የነበረችውን እመቤታችን ቅድስት ድንግል ማርያም በአምላክ ሕሊና ታስባ ትኖር ነበር ነው የሚለውና በአምላክ ሕሊና ታስባ ትኖር የነበረችውን እናታችንን ቅድስት ድንግል ማርያምን ዛሬ ግንቦት 1 ቀን ወለዱ ማለት ነው። እመቤታችን ተወለደች። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አያችሁ በእንተ ሔዋን ታጾ ሆህተ ገነት፣ ገነት በእናታችን በሔዋን ምክንያት ተዘግታ ነበር ነው የሚለው። ለምን? እናታችን ሔዋን አትብሉ የተባሉትን ዕፀ በለስን በእባብ ምክር በዲያብሎስ ምክር ተታላ ዕፀ በለስን በመብላቷ ከእግዚአብሔር ጋር ስለተጣላች፣ አዳምና ሔዋን ከእግዚአብሔር ጋር ስለተጣሉ እግዚአብሔር ገነትን ምን አደረገው? ዘጋው ነው የሚለው። ሱራፊ በሚባል መልአክ ገነትን አስጠበቀ። ወደዚያ ዝር እንዳይል ወደዚያ እንዳይገባ ተከለከለ። ከገነት ተባረረ፣ ከገነት ወጡ ማለት ነው። በሔዋን ምክንያት ገነት ምን ሆነች? ተዘጋች። በማን ምክንያት? በሔዋን ምክንያት ገነት ተዘግታ ነበረ። ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ከፈለነ ንብላ መጽዮት ዘውስጋሎ ክርስቶስ። በማርያም በቅድስት ድንግል ማርያም ደግሞ ገነት ተከፈተ ይችላል። በማን የተዘጋችው? በሔዋን ምክንያት የተዘጋችው በማን ምክንያት ተከፈተ? በቅድስት ድንግል ማርያም። አምላካችን እግዚአብሔር ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከእርሷ ተወልዶ ያንን የተዘጋውን ገነትን ከፈተልን። በእርሷ ምክንያት በድንግል ማርያም ድንግል ማርያም ንጽሕት ሆና በመገኘቷ ከሴቶች ሁሉ ተለይታ የተገኘች ከሁሉም ነገር ንጹሕ በመሆኗ መርገመ ሥጋ መርገመ ነፍስ ያልተላለፈባት፣ ያ የተላለፈውን መርገመ ሥጋና መርገመ ነፍስ እግዚአብሔር አምላካችን እንዳያርፍባት አድርጎ ንጹሕ ሆና እንድትወለድ አድርጎ እርሷን አንጽቶ ሥጋዋን አንጽቶ ቀድሶ ከእርሷ አደረና ከእርሷ ተወለደ። የተዘጋውን ገነት ተከፈተ ይላል። ያኔ ሔዋን ከገነት የወጣችው ምንን ስለበላች ነበረ? ዕፀ በለስን ነው አይደለም እንዴ? ዕፀ በለስን ስለበላች ከገነት ተባረረች። ዛሬ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስን ከእናታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ የነሳውን መለኮት የተዋሃደውን የጌታችን የመድኃኒታችን የኢየሱስ ክርስቶስን ሥጋውን እየበላን ደሙን እየጠጣን ወዴት እንገባለን? ወደ ገነት አንገባም እንዴ? ወደ ገነት የምንገባው አያችሁ፣ ያኔም በምግብ ነው። በምግብ ምክንያት ከገነት ወጡ። አሁን ደግሞ ሥጋውን በልተን ደሙን ጠጥተን ወዴት እንገባለን? ወደ ገነት እንገባለን ማለት ነውና ገነትን ያስከፈተችልን እናታችን ቅድስት ድንግል ማርያም ናት። በእናታችን በቅድስት ድንግል ማርያም በኩል እግዚአብሔር ባደረገልን ቸርነት ገነት ተከፍቶልናል ማለት ነውና እናታችን ቅድስት ድንግል ማርያም ኢየሱስ ክርስቶስ ባለበት ቦታ ሁሉ አለች። ኢየሱስ ክርስቶስን የሚፈልግ ሰው ሁሉ ቅድስት ድንግል ማርያምን አብሮ ማግኘት ይገባዋል ማለት ነው። እነሆ ሰብአ ሰገል ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ከሩቅ ምስራቅ አገር ወርቁን፣ ዕጣኑን፣ ከርቤውን ይዘው ሊሰግዱለት ለእርሱ አማ ሊያበረክቱለት ሲመጡ በማቴዎስ ወንጌል ምዕራፍ 2 ከቁጥር 11 ላይ ስንመለከተው እነዚያ የሩቅ ምስራቅ አገር ሰዎች ኢየሱስ ክርስቶስን ፈልገው ነው የመጡ። ማንን ፈልገው መጡ? ኢየሱስ ክርስቶስን ፈልገው ነው የመጡ።
ዕጣን ሊያቀርቡለት፣ ወርቁን ሊሰጡት፣ አማ ሊያቀርቡለት፣ ሊሰግዱለት ወደ ኢየሱስ ክርስቶስ መጡ ይላል። ሲመጡ ግን ኢየሱስ ክርስቶስን ከማን ጋር አገኙት ነው የሚለው? ከድንግል ማርያም ጋር። ከማን ጋር? ከድንግል ማርያም ጋር አገኙት ነው የሚለው ኢየሱስ ክርስቶስን ስንፈልገው እናታችን ቅድስት ድንግል ማርያምን እናገኛታለን። እናታችን ቅድስት ድንግል ማርያምን ስንፈልጋት ኢየሱስ ክርስቶስን እናገኘዋለን። የቅድስት ድንግል ማርያምን የልደት በዓል ስናከብር በእንደዚህ ሁኔታ በጣም ደስ ይለናል። እናት ሆና የተሰጠችን ስለሆነች፣ አምላክን የወለደች የብርሃን እናት ስለሆነች፣ ብርሃን የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የብርሃን እናታችን ቅድስት ድንግል ማርያም የተወለደችበትን ቀን በእውነት በጣም ደስ ብሎን አክብረናል። ደስ አላላችሁም? ደስ ያለው እስቲ እልል ብሎ ያጨብጭብ። እግዚአብሔር ከሁላችን ጋር ይሁን። አሁን ይሄ ገዳም እንግዲህ እንደምታውቁት እናንተ የምትደግፉት እናንተ የምትረዱት ነው። አትራቁ ከገዳሙ። በአሁኑ ሰዓት ላይ ገንዘብ መለመን ገንዘብ መጠየቅ በጣም ይከብዳል። ግን አባቶች በዚህ ቦታ ላይ የቤተ ክርስቲያናችን ከፍተኛው ትምህርት ቤት የሚገኝበት መንፈሳዊ ትምህርት ቤት ማሰልጠኛ የሚገኝበት እንዲሁም ደግሞ ገዳማውያን አባቶች መናኞች የሚገኙበት ብዙ ስራ በረከተ ስጋ በረከተ ነፍስ የሚያሰጥ ስራ የሚሰራበት ቦታ ስለሆነ ይህንን መጎብኘት አለባችሁ። ሁላችሁም መደገፍ አለባችሁ ማለት ነው። የገዳሙ አስተዳዳሪም አዲስ የገዳም አስተዳዳሪ ናቸው የተመደቡት። ምናልባት ታውቋቸዋላችሁ አውቃለሁ። የማታውቋቸው ማወቅ አለባችሁ። አባታችን ወደዚህ ወደ አውደ ምሕረቱ ይመጡና እሳቸው ነው ጸሎት የሚያደርጉላችሁ ለሁላችሁም ማለት ነው። አባታችን ታላቅ አባት ናቸው፣ መምህር ናቸው፣ ሊቅ ናቸው። ወደፊትም እየመጣችሁ ስለ ገዳሙ ጉዳይ እንድታነጋግሯቸው እንድታወያዩቸው እሳቸው መጥተው በዚህ በእናንተ ፊት ቆመው ይተዋወቁና ሰላም ብሏችሁ ጸሎት ያደርጉልናል ማለት ነው። ሁላችንም ከቅድስት ድንግል ማርያም ገዳም እንዳንርቅ የእናታችን የቅድስት ድንግል ማርያም ረድኤት በረከት ከሁላችን ጋር ይሁን። ሀገራችን ኢትዮጵያን እግዚአብሔር አምላካችን ይባርክልን ይቀድስልን። ጃንጥላ ይዛችሁ ሄዳችሁ ልጆቻችን ወደዚህ ይዛችሁ ትመጣላችሁ። በራሳችሁም የምታዞሩ ካላችሁ ምጽዋቱን ለእናታችን ለቅድስት ድንግል ማርያም የሰጣችሁትን ወደዚህ አምጥታችሁ እንዲቆጠርና ለእናንተ እንዲገለጽ የምታዞሩ ወደዚህ ይዛችሁ ኑ። ጃንጥላው ላይም ደግሞ ያላችሁን ጣል አድርጉ። አሁን አባታችን የገዳሙ አስተዳዳሪ ሰላም ብለው ጸሎት ያደርጉልናል ማለት ነው። በዚያው እንድታውቋቸው ነው። ታላቁ አባታችንም መላከ ኃይል መላከ ሰላም አባ ዋሜ ትንሣኤ የካቴድራሉ እና የደብረ ኢዮር ቅዱስ ሩፋኤል አስተዳዳሪ በመካከላችን አሉ። ያው እሳቸውን በሚገባ ታውቋቸዋላችሁ። አብረን ኖረናል። እኒህ ደግሞ አዲስ ስለሆኑ በዚሁ ሰላም ብለው ለእናንተ ጸሎት ያደርጋሉ። ወደ አባታችን